በንግዱ ዙሪያ በጣም የተከበርኩና ስም ያለኝ ሰው ነኝ። ይህንን ደግሞ አንተ በደንብ ጠንቅቀህ ታውቃለህ አይደል እንዴ? እንዴት ጠረጥረኛለህ? ስም እኮ ተግባር ሆኖ ያለው። ምን? ቆይ ደግሞ የምን ማለት ነው? ለማንኛውም እኔና አንተ ጤናማ የስራ ግንኙነት እንዲኖረን ከፈለግ ስለ ስራው በስነ ስርዓት አስረዳኝ። እቃዎቹ ጥራታቸውና ደረጃቸውን የጠበቁ ናቸው? አዎ በሚገባ ደረጃዎቻቸውና ጥራታቸውን የጠበቁ ናቸው። በዚህ ምንም ጥርጣሬ እንዲገባ አልፈልግም። እሺ በቃ መልካም ቀን። ኦኬ ናታን፣ ለአንተ መልካም ቀን ይሁንልህ። ቻው። አገኘው አንተ ተንከሲስ። የቱ ጋር ነው መስመሬን የሳትኩት? የቱ ጋር ነው መመለስ የነበረብኝ? ቆይ ለምንድን ነው ሁሉ ነገር የተፈጠረብኝ? አንቺ እንዴ ሰው እንዳለቀሽ ምን ዘውልሽ ምትከብ? አይስክሪም ሳይሆን ነው ተከትለሽ መጣሁት። ስላየሽ ማለት ነው። ማለት ነገርሽ መጣሁት። አንቺ ልታይ ከኔ ጋር ምን የሚያናግርሽ ሆነ የሚያገናኝሽ ነገር የለም። እሺ አለ አንቺ ብቻ ጆሮሽ ትጭ ደስ የሚል ዜና ያለሽ አንቺ ምን ማለት ነው? ዜና በቃ ተኛደቂ እኔ ጻፋ ፈልግ በቃ ዝም በይ። ራስሽ ነው ማለት ነው። ትልቅ ዜና ነገርሽ ማንም ሰው ሊነግርሽ የማይችለው ዜና ሁሉም ሰው ደብቆሻል። ይሄን ምስቲ ምን ነው ታገሪ ስለ በፊቱ ፍቅረኛሽ ነው ነገርሽ። ባለሳሳት አንቺ የምታውቂው ደግሞ ተማሪ ምን ለመግባት አስበሽ ነው? ለምን ነው ማስያዝ ፈለግሽ? ይሄን ቆንጆ ፍቅረኛሽ አልመከረሽ እውነቱን ደብቀውሽ ነው ማለት ካላምጪ ላሰማሽ። አቶ ናታን አሁን ላይ የስራ ስምምነት ከአቶ ሳሙኤል ጋር እየሰራ ያለው ነገር ውሸትና ሐሰተኛ እንደሆነ አንድ ሰው ደውሎ እንግዲህ ለናታን ተናግሯል። ከዚህ በፊት ያንተ እጣ ፋንታ ደርሶኝ ነበረ፣ ስለዚህ አንተ ደግሞ የኔ እጣ ፋንታ እንዳይደርስክ መጠንቀቅ አለብን። እኔም አቶ ሳሙኤል እውነተኛ ሰው መስለውኝ ነበረ ቤትና ያለኝን ንብረት ሁሉ ሽጬ ያንን ነገር አብሬው እንድሰራ የተቀላቀልኩትኝ። አሁን ላይ ግን ከሁሉም ነፃ ሆኜ ይኸው ቁጭ ብያለሁ። ስለዚህ የኔ እጣ ፋንታ ሳይደርስክ በፊት መጠንቀቅ አለብህ። እኔ ላንተ አዝኜ ነው። አንዳንድ መረጃዎችን ደግሞ ዝም ብለ እንዳላወቀ ሰው ስለ ካምፓኒው ማንነትና የሚመጡት እቃዎች ጥራት እያንዳንዱን ነገር ወይ በስልክ ስጠይቀውና በአካል ጠርታ ስትጠይቀው በትክክል እውነትም አይመልስልክም። ስለዚህ ከዛ ነገር እውነተኛ ሰው ነው ወይስ ሐሰተኛ ሰው ነው፣ አጭበርባሪ ሰው ነው የሚለውን ነገር ያኔ ትረዳለህ። እመነኝ፣ ህይወትህን ሲኦል ነው የሚያደርግብህ። ስለዚህ በጊዜ ከእንደዚህ አይነት ስራ ውስጥ ብትወጣ ይሻልሃል ብሎታል ማለት ነው። እንግዲህ አሁን ላይ ደግሞ ናታን እውነትም ተንከሲስ እንደሆነ አውቆበታል። ድምፁንም ቀድቷል ማለት ነው። ናታን ከዚህ በፊትም በእንደዚህ አይነት ነገሮች ተጎድቻለሁ፣ ድጋሜ ደግሞ ይህ ነገር እንዲፈጠር አልፈልግም፣ እንኳንም አገኘውክ ብሎ እንግዲህ አሁን ላይ ደውሎ የነገረውን ሰው በልቡ እያመሰገነ ነው። ሌላኛውና ዋነኛው ነገር ሜርሲ እዛ ቤት ከገባች በኋላ እንግዲህ ብዙ ነገሮችን እያደረገች ነው ያለችው። አሁን ላይ እንግዲህ እያደረገች ያለችው ከሉሊት ተቀብላ ወይ ደግሞ ከሉሊት ያወራችውን ነገር በሪከርድ እየቀዳች ለጽዮን ያሳየችው ነገር አለ ማለት ነው። ስለ ጽዮን ህይወት ከዚህ በፊት አብሯት የነበረው ፍቅረኛ ሞቷል ብሎ እንደነገሯት ሐሰተኛ መረጃ እንደሆነና እሱ ደግሞ በህይወት እንዳለ ያውቁ ነበር የእሷ ቤተሰቦች። ይሄንን ሁላ የአንቺ ቤተሰቦች ደብቀውሻል፣ እኔ ግን ይህንን ነገር በማስረጃ ነው የምነግርሽ በማለት እንግዲህ ሉሊት የተናገረችውን ድምፅ አሰምታታለች። ከዛ በኋላ እንግዲህ ጽዮን በጣም አዝናለች። ሁሉም ያውቃሉ ብላ እየገመተች ነው እና እያሰበች ነው ያለችው። ይህንን ነገር የሚያውቀው ቢኖር ማለት ነው ሉሊት ብቻ ናት። እሷም እንግዲህ ከሉሊት የሰማችውን ነገር ነው ሁሉም ቤተሰቦችሽ እውነተኛ የሆነውን ነገር ፍቅረኛሽ መኖሩን ደብቀውሻል ብላ እንግዲህ አሁን ላይ ያቃጠረች ያለችው ሜርሲ ማለት ነው። አሁን ላይ ደግሞ ጽዮን የተሳሳተ መንገድ ይዛ እየሄደች ነው ያለችው። ምክንያቱም ልጁን ማስወረድ አለብኝ፣ እኔስ ልጅ እንዴት እንደሚያድግ እንኳን አላውቅም። ይህ ነገር መቼ ነው የተፈጠረው? ከመቼ ጀምሮ ነው ይህ ነገር እንዲህ ሊፈጠሩ የቻሉ የሚል ጥያቄ ፈጥሮባታል። ራሷን እየጠየቀች ባለችበት ሰዓት ላይ ነበረ ሜርሲ ሄዳ የድሮ ፍቅረኛሽ እንዳልሞተ ቤተሰቦችሽ ያውቁ ነበረ ብላ ያሳበቀችው ማለት ነው።
እንግዲህ ጽዮን ለወንድሟ ስትል የነበረው እኔ አሁን ላይ መውለድ አልፈልግም፣ ምክንያቱም ልጅ ያለ አባት ማሳደግ አልፈልግም፣ ስለዚህ ማስወረድ አለብኝ እያለች ነው ያለችው። ናታን ደግሞ ይህ ነገር አስጨንቆታል። ይሄ ነገር መሆን የለበትም ብሏታል ማለት ነው። እንግዲህ ልክ እንደ ናታን ደግሞ ያው ቃልም ብሏታል። ምክንያቱም ሆድሽ ላይ የያሹ ነገር ልጅ ነው፣ እንዲሁ ተራ ነገር አይደለም። ይህ ደግሞ አጽያት ነው። እንዴት እንደዚህ ታደርጊያለሽ? ምንም ይሁን ምን በኋላ ላይ በልጅሽ ምትኮሪ ነው የሚሆነው። ስለዚህ ጽንስሽን ማጨናገፍ የለብሽም። ተጠያቂ የምትሆኙ በመጀመሪያ ደረጃ የሰው ሕይወት እንዳጠፋሽ ነው። ስለዚህ ልጅሽን ወልደሽ ማሳደግ፣ ከዛ በኋላ እኔንም ታመሰግኝኛለሽ። ማስወረድ የሚባል ነገር የለም ብሏታል ማለት ነው። እንግዲህ ቃልም ጥሩ ምክር ነው የመከራት፣ ከጎንሽ ነኝ ለወደፊትም። ስለዚህ ምንም ነገር አታድርጊው ልጅሽን። ለምንድን ነው እሱስ በማያውቀው ነገር የሚቀጣው ብሎ መክሯታል ማለት ነው። እሷ ግን አሁንም እያሰበች ያለችው ልጁ ያለ አባት ማደግ የለበትም። ስለዚህ ተደፍሬ ነው የወለድኩ ብዬ ነው እንዴ ለልጄ ታሪክን የምነግረው በማለት እንግዲህ ከናታን ጋርም ሲያወሩ ነበረ። ያው ሜርሲ ስለ እኔ ነው እያወራች ያለችው ብላ ያው ወሬያቸውን እንዲያቋርጡ አድርጋለች ማለት ነው። እንግዲህ አሁን ላይ ደግሞ ሌላኛውና ዋነኛው ነገር ሁሉንም ነገር ለኤፍራታ ነግሯታል ማለት ነው። የቃልን እህት ስከታተላት የነበረው አንቺ በፊት ከቃል ጋር ትገናኝ ነበር፣ ውጭ ላይም እቤትም ጠርተሽ፣ ስለዚህ እኔ ደግሞ እውነትም ፍቅረኛሞች ናቸው የሚለው ነገር ለስለላ ነበረ ሁሉንም ነገር ሳደርግ የነበረው ብሎ እውነቱን ነግሯታል ማለት ነው ለኤፍራታ። እንግዲህ ይህ ግልጸኝነት ደግሞ ደስ ይላል ማለት ነው። ምክንያቱም እሱ በሌላ መንገድ አልነበረም ያው የቃልን እህት መቅረብ እየፈለገው፣ ያ ነገር ደግሞ አሁን ላይ ቃልን እያስቆጣው ነው ያለው። እያንዳንዱን ነገር የነበረውን ነገር ለቃል ተናግራለች። እስከዛሬ ድረስ ናታን ነበረ ሲከታተለኝ የነበረው፣ ይከታተለኛል፣ ባለትዳር መሆኑን እኔ አላውቅም ነበረ፣ እንዲሁ ተራ የሰፈር ዱርዬ ነበረ እየመሰለኝ። እኔ ራሱ እነ ጽዮን ጋር ሲሄድ ጽዮን ጋር ሄጄ ነበረ፣ እዛ ነው ያየሁትኝ፣ የኔ ወንድም ነው ስትለኝ እኔ ራሱ ደንግጫለሁ። እንዲሁም ደግሞ የኤፍራታ ባለቤት መሆኑን አላወቅኩም ነበረ፣ እንደዛ መሆኑን ሳውቅ በጣም ነበር የተደነገጥኩኝ ብላ ለወንድሟ ስትናገር፣ በዛ ሰዓት ላይ እንግዲህ ወንድሟ በጣም ተደናግጦ ነበረ። እንዴት ይሄንን ሊያደርግ ቻለ? ምን ፈልጎ ነው? ከኔ ጋር መጋጨት ፈልጎ ነው ወይ? እንዴትስ እንደዚህ ሊያደርግ ቻለ ብሏታል ማለት ነው። እንግዲህ ግራ ገብቶታል ቃል ግን ደግሞ ከኔ ጋር ከተነካካ እሰራላታለሁ ብሎ እንግዲህ ያው ቂም ይዞበታል ማለት ነው። ይህንንም ነገር እንግዲህ እዛ ቤት የገባችው የናታን ሰላይ እየሰማቻቸው ነበረ ማለት ነው። እንግዲህ ደግሞ የቃል እህት ሰላዩን በጣም ጠልታታለች። ምክንያቱም እያደረገች ያለችው እዛ ቤት ውስጥ ጥሩ ነገር ሆኖ ስላልታያት በጣም እየተከታተለቻት ነው ያለችው። የሆነ ወረቀትም ጠፍቶብኛል፣ ያንን ወረቀት አንስተሻል እንዴ ብሎ ቃል እህቱን ሲጠይቃት አይ አላነሳሁትም ብላ እንግዲህ ያው ሰራተኛዋን ለመጠየቅ ስትጠራት እንዴት እንደዚህ ትያለሽ? እሷ ምን ታውቃለች? ያለ ስራዋ ከስራዋ ውጭ ምንም የምታውቀው ነገር የለም። ለምንድን ነው እንዲህ የምታደርጊው? ለምንድን ነው በዚህ ልክ ስችን ሰራተኛ ጠምደሻት ያልሽው ብሏታል ማለት ነው። ነገር ግን ያው ቀን ላይ እያጸዳችሁ በነበረበት ሰዓት ላይ የሆነ ነገር እየፈለገች መሆኑን ገብቷት ነበረ። ምክንያቱም የተዘጋ የቃል ክፍል ለመግባት ሙከራ ስታደርግ በሩ ላይ ስትቆም አይታ ስለነበር የሆነ ነገር ለማንሳት እንደሆነ ገብቷታል። እየተጠራጠረችም ከዚህ በፊትም ደግሞ እንግዲህ የክችን ካቢኔት ውስጥ ስልክ አስቀምጣ ቀርጻታለች። እያንዳንዱን የምታወራውን ነገር ያው ምን እንደሆነ አውቃለች። ውጪ ላይም ደግሞ ወታ ከሌላ ወንድ ጋር እንደምትገናኝና እንዲሁም ደግሞ ስለ ቃል ሲያወሩ እንደነበረ ተልካ እነሱ ቤት እንደገባች እያንዳንዱን ነገር አውቃለች። ነገር ግን ቃል ይሄንን ነገር በፍጹም ሊቀበላት አልቻለም። ስለ ሰራተኛው አንድም ነገር መስማት አልፈልግም ብሎ አሻፈረኝ ብሏል ማለት ነው። እሷ ግን ልቧም ነግሯታል፣ ፈርታለች። ተልካ ነው እቺ ልጅ የመጣችው እንጂ እንዲሁ በሰላም አይደለም ብላ እየተከታተለቻት ነው ያለችው። ወረቀቱንም ጠይቃታለች፣ አላነሳውም ብላለች ማለት ነው። ነገር ግን ኮፒው ስላለኝ ምንም ችግር የለውም ብሎ ቀለል አድርጎ ቃል ይዘዋል ማለት ነው። እሷ ግን ክችን ድረስ በመሄድ አንቺ ነሽ አይደለ ያነሳሹ በማለት አፍጥጣባታለች ማለት ነው። የሁለቱ ፍጥጫ እንግዲህ ካሁን በኋላም ይቀጥላል።
ማለት ነው። ያው የሚያሳስበው የጽዮን ጉዳይ ነው። ምክንያቱም ቢንያም በህይወት መኖሩን ወንድሜም እንዲሁም ኤፍራታና ገኒ ሁሉም ቤተሰቦች ካወቁ ለምንድን ነው እስከዛሬ ድረስ ያልነገሩኝ ብላ በጣም እንግዲህ እየተቆጣች ነው ማለት ነው። እንዴት ይህ ነገር ሊሆን ቻለ? አሁን ላይ ደግሞ ሜርሲ እንግዲህ በአንዳንድ ነገሮች ልትቀርባት ፍላጎት ስላላት ነው በዚህ ልክ የሉሊትን ድምፅ ቀርታ ለእሷ ያሰማቻት ማለት ነው። ሌላው ነገር ደግሞ አሁን ላይ እዛ እነ ናታን ቤት ወይ ደግሞ እነ ቤዛ ቤት በሰራተኝነት ወይ ደግሞ በዘበኝነት የገባው ልጅ እንዴት ይህንን ስህተት መስራት ቻልኩኝ? አሁንስ ውጤቱ ስመጣ ምንድን ነው የሚውጠኝ? እያለ እንግዲህ ወዲያ ወዲህ እየተንቆራጠጠ ምጥ የያዛት ሴት መስሏል ማለት ነው። እንግዲህ ገነትም ይህንን ነገር ስትመለከት ምን ሆኖ ነው ደግሞ እንዲህ ሳይ አንተ ምንም የዘበኛ አይነት ሰው አይደለህም። በጣም ዝንጥ ያልክና ራስን የጠበክነክ የሆነ ወንጀል ሰርተ ነው እንደዚህ ቤት የተደበቀው ሁላ ብለዋለች ማለት ነው። በጣም ደንግጧል። እናም ደግሞ አሁን ላይ ምርመራው መጥቶ እንኳን የኔ ልጅ ነው ቢባል እንዴት ነው የማደርገው? ምን ውስጥስ ነው የምገባው? የሚለው ነገር እንግዲህ አሳስቦታል ማለት ነው። እንግዲህ አቤል ነፃ የሚወጣበት መንገድ ውጤቱ ከመጣ በኋላ ነው። አቤል እንግዲህ ከእስር ቤት ይለቀቅልን የምትሉ ኮመንት ላይ ጻፉልኝ ማለት ነው። ምክንያቱም አቤል ያለ ወንጀሉ ያለ ስራው ነው ተወንጅሎ እንግዲህ እስር ቤት እየገባው ማለት ነው። እናም ደግሞ አሁን ላይ እንግዲህ በህይወት አለ የተባለው ቢንያምም መውጣት አለበት። ይህንን ነገር ደግሞ የምታውቀው አብራው ስትሰራ የነበረችው ሉሊት ናት ማለት ነው። እዛ ቤት ውስጥ ከሉሊት ውጭ የእሱ በህይወት መኖር የሚያውቅ የለም። እናም ደግሞ በደብዳቤ ለጽዮን ጽፎላታል። ያንንም ነገር እንግዲህ ስትሰማ ነው ደንግጣ ራሷን ስታ አቤል ደግሞ ጓደኛው ቤት ወስዶ ያሳደራት። ከዛ በኋላ ጓደኛው ሰክሮ እንግዲህ ጽዮንን የደፈራት። እንደዚህ አይነት ነገሮች እንግዲህ በህብረተሰባችን ውስጥ ይኖራሉ ማለት ነው። ምክንያቱም በመጠጥ አቅላቸውን ጥሎ ቤት ውስጥ ያደረችውን ሴት የሚደፍሩ ብዙዎች አሉ። ይህ እውነተኛ ታሪክ ላይ የተመሰረተ ነው። ብዙ ጊዜ እንግዲህ ድራማዎች ወይ ደግሞ ኢትዮጵያ ፊልሞች የሚሰሩት እውነተኛ ታሪክ ላይ የተመሰረተውን ነው በድራማ መልኩ የሚያቀርቡልን ማለት ነው። ጽዮን ላይ የተፈጸመው ነገር በብዙዎቻችን ኢትዮጵያ ላይ የደረሰ ነገር ነው ማለት ነው። እናም ደግሞ ያላደረገው እየተወቀሰ ያደረገው ደግሞ የሚወደስበት ጊዜ ላይ ነው ያለ ነው ማለት ነው። ተደብቆ እነሱ ቤት ገብቶ እንግዲህ ዘበኛ መስሎ እያንዳንዱን ነገሮችን እየተከታተለ ነው ያለው ማለት ነው። ለዘበኝነት ሳይሆን ለሌላ ነገር ነው የገባው። ያ ነገር ደግሞ የገባት ሉሊት ብቻ ናት ማለት ነው። አሁን ላይ ደግሞ ገነት እየተጠራጠረቻት ነው። እኔ እንደ ልጄ ነው ማይክ የተፈጠረውን ነገር ንገረኝ፣ ምን አድርገክ ነው በዚህ ልክ የምትንቆራጠጠው? ለምንድን ነው እንዲህ የምትሆነው? እየተጨናነክ ነው ያለከው ብለዋለች ማለት ነው። ችግሩንም ለመረዳት እንግዲህ ያው እየቀረበቻት ነው ያለችው። ይህ ነገር ደግሞ ሉሊትን አላስደስታትም። ምክንያቱም ሉሊት ከሱ ጋር ስትሆን ለምንድን ነው ልጁን የምታስቸግሪው? ስራውን ይስራበት እያለች ገነት ትቆጣት ነበረ። ዛሬ ላይ ደግሞ እሷና እሱን አንድ ላይ ስታይ እኔን አባረሽ ከሱ ጋር ትሆኛለሽ አይደለም? ምን አይነት ሰውነሽ መላጤት እያለቻት እንግዲህ እያሾፌችና እያተሳለቀችባት ነው ያለችው ማለት ነው። ሉሊት እንግዲህ ለምን እንደገባ ወይ ደግሞ ዘበኛ ሆኖ ብር ቸግሮት የሆነ ለህይወቱ ፈልጎ አይደለም፣ ግን ለሌላ ነገር እንደመጣ ምናምን አድርጋ ተጠራጥራ እንዲሁም ደግሞ ምኑም ዘበኛ አይመስልም እያለች ነበር። ያው መጠራጠር ልክ ስራዋን ስለምታውቅ ሌላኛውም ሰው እንደሱ አይነት ስራ ይሰራል ብላ ስለምትገምት ነቅታበታለች ማለት ነው። በሌላ ቪዲዮ እስክንገናኝ ቸር ሰንብቱ ቤተሰብ።